አንድ እንግዲህ አባወራ ወይም ደግሞ ባለትዳሮች ቤት ነው። ባልየው ተገሎ በእንደዚህ አይነት መልኩ ተገኝቷል። እንግዲህ ጠቋሚ ማጠገቤን ያለችው እሷን ለመጥራት ነበር እዚህ ቤት የመጣሁት። በመጣው ሰዓት ባለቤቱ እንደዚህ ተዘረሩ ያዩት ማለት ነው። ከዛ ምንም እንዳደርጋቸው ቤቱ ደግሞ እንደዚህ እንትን ብሎ ተቆልፎ ምናምን አልነበረም። እንትን ብሎ ነበር የሆነ ጋረብ ነገር ብሎ ማለት ነው። ከቅጽል የወጣህበት መታወቂያ ይሄ ነው ወንድም ነው። ስማጸናት ፍቅሬን ገብታ እኔን ያንገላታች ማይረባ ወንድ አግብታ እየኖረች ነው ያለችው። አይዞሽ ቆይ እንዴት አድርጎ ነው ያሰራት? ቆይ እያጠበቀ ነው ይባል። እንግዲህ ውድ ቤተሰቦች ዛሬ በጣም በሚያሳዝን ሁኔታ አንድ ቤት ተገኝተናል ማለት ነው። አንድ እንግዲህ አባወራ ወይም ደግሞ ባለትዳሮች ቤት ነው። ባልየው ተገሎ በእንደዚህ አይነት መልኩ ተገኝቷል። እንግዲህ ጠቋሚ ማጠገቤን ያለችው እዚህ ጋር ስለት አለ ወድቋል። በስለት ነው ተወግቶ የሞተ መሰለኝ። እኛ በቶሎ ስለደረስን እጃችን ላይ ምንም ጥንቃቄ ለማድረግ ያህል ግላቭም ሌላም ነገሮች አልያዝኩኝም። በድንገት ተሯሩጬ ስለመጣኝ የህግ አካላቶችም ፎረንሲክ ምርመራዎችም እየመጡ ነው ያሉት። እነሱ እንግዲህ ሬሳውን እስኪያነሱ ድረስ እኛ ክትትሉን እናደርጋለን ማለት ነው። ማን ነው ምንድነው ለምን እንደዚህ ተደረገ መቼ ይሄ ነገር ተፈጠረ የሚለውን ማለት ነው። አጠገቤ እንግዲህ ይሄን ጉዳይ ተመለከተችና እኛን በቶሎ እዚህ እንድንደርስ የጠራችን አንድ ግለሰብ አለች። እንግዲህ ከሷ ጋር ነው ቆይታ ማደርገው። የቀረውን ፎረንሲክ ምርመራ ይነሳና ሬሳው ከተነሳ በኋላ ከጠቋሚ ጋር ቆይታ አደርጋለሁ ማለት ነው። በጣም ያሳዝናል። እስኪ ነይ ወደዚህ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ስምሽን እስኪ እንተዋወቅ። አንቺ ነሽ እዚህ ደውለሽ የጠራሽን በቶሎ ድረሱ ብለሽ? እንግዲህ ለዛ ነው እኮ ቶሎ ጣድፊ የጠራሁት። በቃ እኔ እንደገባሁኝ ማለት እንዳለብኝ አላውቅም ነበር። በቃ ስጮህ ጎረቤት ምናምን በእርግጥ ተሰብስበው ነበር፣ ግን ሌላ መፍትሄ ምንም ሊያደርጉ አልቻሉም። ምክንያቱም ፈሩ። ምንድን ነው የተፈጠረው? ማለት አሁን የሞተው ግለሰብ እንግዲህ ከሰዓታት በኋላ ነው የተመለስነው። ፎረንሲክ መጥቶ ምርመራ ተደርጎ የተወጋበትም ስለት ነበረ። እንዲሁም አንዳንድ ምልክቶች ታይተዋል። አሻራዎች እየተነሱ ነው ያሉት። ኦልሬዲ ተነስተው ሄደዋል። በእርግጥ እኛ እዚሁ ቦታ ላይ ቆይተን እሷ ስለሆነች ጠቋሚያችን ለምን ማን እንዲያደረገው የሚለውን እሷ የምታውቀው ነገር ካለ ጥያቄ ለማድረግ ነው። ይሄ ቤት እንግዲህ የበዛው እዚሁ ቤት ውስጥ ነው ያለነው። የባለትዳሮቹ ቤት ነው። ሞቶ የተገኘውን ባልየው ስለመሆኑ ነው የነገርሽኝ። ጓደኛዬ ናት የሟቹ ባለቤት። በጣም ጓደኛዬ ናት። በጣም ቅርብ ጓደኛዬ። ስለዚህ ባልና ሚስት ናቸው። ሚስትየው የአንቺ ጓደኛ ነች። ስምሽን ንገሪኝ እስኪ አንቺ። ስሜ ዮዲት ይባላል። ዮዲት። መልካም። እሺ ምንድነው እንዴት ይሄ ነገር ተፈጠረ? እንዴት አንቺ እዚህ ቦታ ደረስሽ? ይኸውልህ እኔ አርሴማ ትባላለች ጓደኛዬ፣ የሟቹ ባለቤት ማለት ነው። እና ግዴታ በየቀን ሳንገናኝ አንውልም። በጣም የቅርብ ጓደኛሞች ነው። መልካም። እና ለዛሬ ደግሞ የሆነ ፕሮግራም ነበረ የምንሄድበት እና ስደውላት ስልኳ አይሰራም። እሷን ለመጥራት ነበር እዚህ ቤት የመጣሁት። በመጣው ሰዓት ባለቤቱ እንደዚህ ተዘረሩ ያዩት ማለት ነው። ከዛ ምንም እንዳደርጋቸው ቤቱ ደግሞ እንደዚህ እንትን ብሎ ተቆልፎ ምናምን አልነበረም። እንትን ብሎ ነበር የሆነ ጋረብ ነገር ብሎ ማለት ነው። ከዛ በቀጥታ ስደውላት ስልኳ መጀመሪያ ከመምጣቴ በፊት ስልክ ነበር እየደወልኩላት ነበር። ከዛ ስልኳን ቢሲ ላይ ቀጥታ ዝም ብዬ ወደ ቤት ስገባ በሩም አልተቆለፈም አልተዘጋም ነበረ። ከዛ አርሴማ እያልኩ ስገባ ምንም አይነት ድምፅ የለም። ስልኳ ስትደውይላት መጀመሪያ ተቀጣጥራችሁ ነበር በማለዳውኑ በጠዋት? ተቀጣጥረን ነበር። ከዛም በፊት የቆየ ፕሮግራም ነው የዛሬው ቀን ነበር ማለት ነው። ፕሮግራም የተያዘለት ጉዳይ ነበር። ጠዋትም አይሰራም ነበረ ስልኳ። ከዛ ምንድነው ብዬ ስገባ አርሴማ ነው ስገባ ጸጥ ያለ ነው።
ከዛም እንደው ተኝታ ነው እንዴ ብዬ ወደ ውስጥ ስገባ እንደዚህ ልክ አሁን ያየሁትን ሬሳ ነው እንደዚህ ባለቤቷ በእነዚህ አይነት መልኩ ያየሁት ማለት ነው። ተደዋውላችሁ ነበር ከሷ ጋር ዛሬ በዛሬ ተደዋውላችሁ ነበር ዛሬ ራሱ? በጣም በመሀል ደግሞ መንገድ ላይም ሆነሽ ስትደውይ ደግሞ ዝግ ነበረ። ስትመጪ ስታጫትና ቤቷ መጥተሽ ደግሞ ስታይ ሞቶ ያገኘሽው ደግሞ ባለቤቷ ነው። እሷ ደግሞ የለችም። ጎረቤት ምናምን እንደዚህ በጩኸት ምናምን ስል ተሰብስበው ነበር ጎረቤት ራሱ ማለት እንደዚህ ያለ ምክንያት ወይ እሷ የለችም ወይ የሆነ ነገር ሲሆን ወይ የሆነ ነገር አለ የሟቹን እንደዚህ ብትነካው አሻራ ምናምን አንተ ሊገኝብህ ስለሚችል እሱን ፍራቻ ነው መሰለኝ ለፖሊስ ጥቆማ ነው እንጂ ያደረጉት ሌላ ምንም ያደረጉት ነገር የለም እነሱ። የህግ አካላቶችም እንግዲህ ተገኝተዋል። እሺ የህግ አካላቶችም እንደተገኙ አይተናል። ያው በጋራ ነው እየሰራ ነው ያለነው ነገሩን እየተከታተልን ያለነው። ጎረቤቶችም ሁሉም ግራ ተጋብቷል ምን እንደተፈጠረ ማለት ነው። አንቺ ደግሞ ለዚህ ቤት ቅርብ ስለመሆንሽ እየነገርሽ ነው። በጣም ቅርብ ተደጋጋሚ ትመጫለሽ። ባለቤቷና እሷ ላይ የተፈጠረ ችግር ይኖራል ብለሽ ትገምቻለሽ? ሁለቱን ሊያጣላ የሚችል የትስ ልጠፋ ትችላለች? እኔም እሱ ነው ግራ የገባኝ። ባለቤቷና እሷ ምንም አይነት ጸብ የለባቸውም። ከመቼም እንደዚህ በቃ በፍቅር ነው እየኖሩ የነበሩት። ታዲያ ቤቷ የነበረች ሴት እሷ ጠፍታ ባልየው ደግሞ ሞቶ እንዴት እኔ ራሱ ነው ግራ ያጋባኝ የቻለው። ምናልባት የሆነ ያለፈ ታሪክ ምናምን ነበራት በእርግጥ የማውቀው ማለት ነው። ከሱ ጋር የተያዘ ነገር ሊሆን ይችላል አላውቅም። እሱን ጉዳይ ማለት ያለፈ ታሪክ እሱና እሷ በተገናኘ ነው። ከባልና ሚስት ጋር የተያዘ አይደለም ግን በፊት ፍቅረኛዋ እንደሚያስቸግራት ምናምን አሁን በትዳር ውስጥ ሆና እንደሚያስቸግራት ምናምን አውቃለሁ። ፍቅረኛ ነበራት? ነበራት። ፍቅረኛዋ እስካሁን ድረስ ሊተዋት አልቻለም። ልጆች ወልደሽ ሁላ አንቺን አልተውሽም እንኳን አይደለም ልጅ ሳትወልጂ ወልደሽ ሁላ መቼም ነው አልተውሽም። ይሄን ሚላት አሁን ከረንትሊ ባለው አይነት የእሷ አሁን ባለችበት ሁኔታ ውስጥ ነው። አሁን ባለችበት ሁኔታ ድረስ እንደዛ ይላት ነበረ። እሷ ደግሞ ለባለቤቷ አልነገረችው ማለት ለሱ ብነግረው የሆነ ነገር የሚጣላብኝ ምናምን እያለች ለኔ ነው ሁሉን ነገር የምታወራኝ ለኔ ነው። እኔም ቆይ ከያኛውንም እኮ ለማናገር ሞክሬ ነበር እኔ ራሱ ፍቅረኛዋ እንደዚህ ዋከላ አግኝቼው ለማውራት ሞክሬ ነበር። ግን በስነ ስርዓት አያዋራኝም ሁሉ አንቺ ይሄ እኔና የሷ ጉዳይ ነው አንቺን የሚመለከትሽ ነገር አይደለም። ካለሷ መኖር አልችልም እኔ እሷን አጥቼ እሷ በህይወት መኖር አልችልም ነው እያለ ሲዝት የነበረው። ምናልባት ከሱ ጋር የተገናኘ ነገር ሊሆን ይችላል አላውቅም። እንግዲህ ስልክሽንም ተቀብሎሻል። አዲስ ነገር እየተፈለገ ያለ ይመስለኛል። አሁን ስለምትይው መረጃም አዲስ መረጃ ነው እየነገርሽኝ ያለሽው። የፍቅረኛዋ ስልኩ ምናምን እንዲህ ነገር ይኖርሻል ወይም አድራሻውን ታውቂዋለሽ ብዬ እገምታለሁ። አድራሻውን አውቃለሁ። ይኖርሻል? ስልክ እንኳን የለኝም፣ አድራሻውን አውቃለሁ። የሚኖርበትን ቦታ ማለት ነው። ስልኳ እየሰራ አይደለም። ሎኬሽን እየተፈለገ ነው። አድራሻዋ ታውቋል እንዴ? ኢሳይያስ ነዴቭም እየሞከሩ ነው ያሉት። እሺ ይበልጥ ደግሞ ያው ሬሳ ምርመራው ላይ ነበሩ። አሁን የደወለው እሱ ነው። በተደጋጋሚ በቢላ በመወጋቱ ያው ህይወቱ ሊያልፍ ይችላል። ከሆዱ አልፎ ፍሬው አካባቢ ላይ የተወጋው ነው ለህይወት ማለፉ እንትን ያለው። ስልኳ ግን ምንም አይነት ሎኬሽን እያሳየን አይደል። እንግዲህ በጣም በሚያሳዝን ሁኔታ የባለቤቱ አርሴማ ትባላለች ብለሽኛል እና ባለቤቱ ጠዋት ላይ ከእሷ ጋር ተቀጣጥራ አንድ ቦታ ወደ ጉዳያቸው ሊሄዱ ስለመሆኑ እየነገረችኝ ነበረ እና በመሀል እንግዲህ ሲደዋወሉ ቆይተው የሆነ ሳሌ ስደውልላት ደርሻለሁ ለማለትም እንዲሁ ስትደውልላት ስልኳ ሳይሰራ ሲቀር ወደ ቤቷ በመምጣት ያየችው ጉድ ደግሞ እቺ ሴት ወይም ጓደኛዋ ባልየው ሞቶ እሷ ግን በቤት ውስጥ ሳትኖር ቀርቶ ነው። ሚስትየዋ እስካሁን ድረስ ስልኳ አይሰራም። ከዛ ውጭ ደግሞ በጣም ነገሩን ውስብስብ የሚያደርገው ሎኬሽኗ እስካሁን ድረስ ሊገኝ አልቻለም። የት ሊሆን እንደሚችል አድራሻው ማለት ነው። ስልኳ እዚህ የለም፣ ግን ደግሞ አድራሻውም ሊታወቅ አልቻለም። ቤቱን እየፈተሽን ያለ ነው። ጎረቤቶች አካባቢ ፍተሻ እየተደረገ ጥያቄም እያደረጉ ነው ያሉት ባልደረቦቻችን ማለት ነው። ነገሩ ትንሽ ውስብስብ ሊሆን ይችላል፣ ግን አሁን የሰጠሽኝ መረጃ ትንሽ አንድ ስቴፕ ከፍ ብለን ፍለጋ ልናደርግ እንደ መረጃ ከተጠቀማችሁ ብዬ ነው እንጂ እኮ አይታወቅም። እንደዛ ላይሆን ይችላል ማለት ደግሞ ሌላው የምጠረጥረው ሰው የለኝም። እነሱ በፍቅር ነው እስካሁን እየኖሩ ያሉት ባልና ሚስት። እርግጠኛ ነሽ? ምንም አይነት ችግር የለባቸውም በጭራሽ። እኔ ጠላታቸው ብዬ የማስበው በቃ ምናልባት በሆነ ስሜት ተነሳስተው እሱ እንደዛ አድርጎ ከሆነ ነው እንጂ በየግል ጸብ የለባቸው ባልና ሚስት እና ሌላ እንደዚህ የማውቀውም የተለየ ከሌላ ሰው ጋር ያለው ጸብ የለም። እሱ ራሱ ከአንቺ ጋር እስኪ የጓደኝነታችሁን ልክ ንገረኝ። አንቺና ጓደኛሽ አርሴማ? እኔና አርሴማ በቃ አብሮ አደግነን ከ1 እስከ 8 አንድ ትምህርት ቤት ነው የተማርነው። እንደ አጋጣሚ 9 እና 10 እኔ ሌላ ቦታ ሄጄ ነው የተማርኩት ከአያቶቼ ጋር ማለት ነው። ከዛ ተመልሼ 11ኛ ክፍል ስገባ እዚሁ አብረን የተገናኘ ነው እና በቃ ምን ያለ በለ ከጓደኛም በላይ እንደ እህት ነው። ሁሉ ነገሬን የማዋያት ለሷ ነው። እሷም ሁሉ ነገሯን ምስጥሯን በቃ የምታዋራኝ ለኔ ነው። እሷም ሌላ ጓደኛ የላትም፣ እኔም ሌላ ጓደኛ የለኝም።
እኛ ነገሮችን ስንከታተል እንግዲህ ቀጥታ መረጃዎችን ተቀብለን መረጃውን አምነን አንቀጥልም። አንቺ ነገርሽን መረጃ ኖሮ ነው የመጣ ነው። ከዛ ቀጥሎ ወይ አለን እንዴት ነው ምን አዲስ ነገር አለ? እንግዲህ አዲስ ነገር እያለችኝ ያለችው የበፊት ፍቅረኛ ነበራት። ያው ሟች እንደሚታወቀው የባለትዳር ቤት እንደሆነ ታውቋል። ሟች ደግሞ ባልየው ነው። ሚስትየዋ ደግሞ በቤት ውስጥ የለችም። ሚስትየዋ ከዚህ በፊት እንግዲህ የሚያስቸግራት ወይም ደግሞ ፍቅረኛ ነበራት። አሁን ላይ ግን ትዳሯ ላይ ጋሬጣ የሆነ አካል ስለመሆኑ እና እሱ ምናልባት ለትዳራቸው ጠንቅ ሊሆን ይችላል። አንቺ የኔ ካልሆንሽ እገልሻለሁ፣ አይነዛችሁ ልጆችን ብትወልጂ አልፈታሽም እያለ እንደሚላት ያስጨንቃት እንደነበር፣ ይሄን ግን ባል አያውቅም ነው እያለችኝ ያለችው። አሁን ታዲያ ከሱ ሞት ጋር እሱ ይገናኛል የሚል ጥርጣሬ፣ ያው እኛ በአንድም በሌላም የተለያዩ ምልከታዎችን ይዘን ነው የምንንቀሳቀሰው። እሱ ብቻ ሲሆን አሁን ከእሷም ጋር ቆይታ እያደረኩ የነበረው ወይም ጥያቄዎችን አሁን ወደ አንቺ ላደርግ የነበረው ምንድን ነው፣ አንቺ የሰጠሽን መረጃ ብቻ ሙሉ በሙሉ አንቀበልም። እኔም እኮ ምናልባት ለመነሻ ሀሳብ ከሆናችሁ ብዬ ነው እንጂ እውነትም እሱ ላይሆን ይችላል እኮ እኔን አላውቅም። በዚህ እርግጠኛ ልሆን አልችልም። ያው ሁሉንም ነው የምንይዘው። ከጀርባም እንግዲህ ሪከርድ እየተደረገ ነው፣ በጽሁፍም በካሜራም እንደምትመለከቱ። ስለዚህ እነዛን ነገሮች ሰብስበን ነው፣ እኔም ደግሞ ከአንቺ ጋር የቃል መረጃን ከአንቺ እየተቀበልኩ ነው ያለሁት። ዞሮ ዞሮ ቦታው እየተጠና ነው፣ በብዙ ስለት አለ እንደተመለከትከው። እሱን ነው እኛም እየሞካከርን ያለ ነው። ምንም ፍንጭ ሊሰጠን የሚችል ነገር አጣ። ጎረቤቶች ጋር ጎረቤቶችም አዲስ ምንም የለም። ተሰብስቦ ከመንጫጫትና ጉድ ከማለት ውጪ የተወሰነች ግጭት እንዳለች ግን አንዳንድ ሰዎች ያወሩ ነበር። ቢያንስ ግድግዳቸው ተገናኝቶ የሚኖሩ ሰዎች በዚህም በጓዳ በኩል አንድ ትንሽ አቅማቸው ደከም ያሉ ሴትዮ አሉ። እሳቸውም ትንሽ የተወሰነች ሰዓት ጭቅጭቅ እንደነበረ እና የባልና የሚስትን ጭቅጭቅ እንጂ ሶስተኛ ሰው መሀል ላይ እንዳልሰሙ ነው ያወሩት። ያው ትልቅ ሰው ስለሆኑ ያው እንደማስረጃ ያው ይጠቅመናል ብዬ ነው ያወራኋቸው። ከሁለቱ ውጪ ሌላ የተለየ ድምፅ አልሰማሁም። ግን ረጅም ሰዓት የቆየ ጭቅጭቅ አይደለም። ለተወሰነ ሰዓት የሆነች ተነጋገሩ። መሀል ያለች ጭቅጭቅ ሁልጊዜ የሚፈጠራል አሉ። መኝታ ቤታቸው ቅርብ ግድግዳ ያሉ ሰው ናቸው። ምንም አዲስ ነገር የለም። ከዛ ውጪ የሴትዮዋ ስልክ አለመስራት፣ አሁን ዋናው ችግሩ አለመስራት ብቻ ሳይሆን ከሎኬሽን ወጥቶብን የለም ምንም ቦታ ላይ። እዚህ ቦታ እንኳን አንዳንድ ጊዜ ስልኮች ሲጠፉ እዚህ ቦታ ጠፍቷል ይላል። ይሄ ግን ምንም አይነት ምልክት እየሰጠ አይደለም። ግምቱን እንኳን የለም መገመት የምትችለው አይነት ግምት አይደለም። አስቸጋሪ ሆነ። የባልየው ስልክስ እሱን ወስዳችኋል፣ ሰርች አድርጋችኋል ወይስ የስልኩ አልተገኘም ነው? ቅድም እያለኝ ስልክ የለም። እስቲ እንደው መፈተሽ ካለበት ያው ቤቱን ፈትሸን ካገኘ ነው እንጂ እንዳየኸው ደግሞ ሱሪም አላደረገም። እርቃኑን በሚባል ደረጃ መኝታ ቤት በተኛበት አይነት ኮንዲሽን ይመስለኛል ይሄ ነገር የተፈጠረውና እስቲ በተቻለን አቅም እሷን ለማግኘት ብንችል፣ አሁን እኔ ሴትዮዋ እንደውም ከነገሩኝ ነገር አንፃር ሚስትየውን ለማግኘት ወንድ ብቻ ነው ገዳዩ ብለን መወሰን አንችልም። ለምን ሚስቱስ ባትሆን ያኔ ስትጨቃጨቀው ነበር። ገብቷል። የውጭ አካልም ሊሆን ይችላልና አድካሚም ቢሆን ያው ጊዜም ቢፈጅ ግድ መፈለግ አለበት። ሌላ ፍንጭ የሚሆነ ነገር ከሱ ጋር ወይ የሚቀርብ ሰው ወይ ደግሞ ይሄ ፍቅረኛ ማን ነው አፍቃሪ ነው የተባለው የሚያስቸግራት ከኔ ጋር ካልሆንሽ ትሞቻለሽ ያለውን ሰው አድራሻውን ብናገኝ ወደሱ ጋር ብንሄድ የሚጠቅም ይመስለኛል። በጣም አሪፍ። እኔም ያው ቀጥሎ ልናደርግ የምንችለው ክትትል እሱ ይሆናል ብዬ ነው አሁን እሷ ከነገረችኝ አንፃር እያሰብኩ ያለሁት። ዞሮ ዞሮ ግን አዲስ መረጃዎች አሁንም ካሉ በአቅራቢያችን ሰርች አውት አድርገን በደንብ ነገሩን የምናውቅበት ምክንያት ካለ ጥሩ ነው። አሁን እየነገረችኝ የነበረው ነገር እሷ በመሀል ባልና ሚስት ላይ ጸብም ግጭትም ኖሮ አያውቅም ነው። አሁን ደግሞ አንተ እንደምትለኝ ጎረቤት ትልቅ እናት ናቸው እያሉ ያሉት ግጭት አላቸው ዴይሊ የሚል ነገር ነው። ጭቅጭቅ አለ ግን ለረጅም ሰዓት የማይቆይ ዛሬም ይሄ ነገር መፈጠሩን የነገሩን። ባልና ሚስት ነው እኮ የማይጨቃጨቅ አይኖርም ብዬ ማለት ይሄ ዴይሊ የሚፈጠር ነገር እንዳለ ታውቂያለሽ ነገር እንዳለ አላውቅም። ምናልባት እሺ ጓደኛሽ ናት፣ የቅርብ ጓደኛሽ ነች፣ ለአንቺ ትደብቃለች ብዬ አላስብም። ገመና ቢኖራት የጭቅጭቃቸው መንስኤ ምን ሊሆን ይችላል? ነግራሽ ታውቃለች? እኔ አላውቅም። ምናልባት ይሄ ወሬ ወይ ስለዚህኛው ፍቅረኛዋ ስለ ድሮ ፍቅረኛዋ ሰምቶ የሆነ ነገር እንትን ብሎ ካልሆነ ወይ በድንገት ነግራው ካልሆነ እኔ እስከማውቀው ደረጃ ድረስ እንዳልነገረችው እንደማትነግረው ምናምን ተግባብተን ነበር ከሷ ጋር። ሁለታችን የምንፈታው ነገር ነው የሚሆነው እንጂ ለእሷ አትንገሪው ወንድ ልጅ ስለሆነ ያለው ተጋብቶ ሌላ ነገር እንዳይዳረሱ ምናምን ላት ነበርና እንደማትነግረው ቃል ገብታልኝ ነበር። ስለዚህ እነዚህ ሰዎች የሚጨቃጨቁ ከሆነ ያን የሚጨቃጨቁበትን ርዕስ ለአንቺ ማትነግርሽ ከሆነ የምትደብቅሽ ነገር አለ ማለት ነው ብለን መገመት እንችላለን።
የምትጠብቀኝ ነገር እኔ ያለ አይመስለኝም። ታዲያ የሚጨቃጨቁባቸው ጉዳዮች ምን ሊሆን ይችላሉ በየቀኑ? መልካም ዞሮ ዞሮ እኛ ክትትላችን አሁን ቢሆን እንቀጥላለን እናደርጋለን። እልባትም ይኖረዋል ብዬ አስባለሁ። ማለት ይገኝለታል በቶሎ ብዬ ገምታለሁ። የእሱን ነፍስ መመለስ ባንችልም ከዛ ውጪ ሚስትየው ራሱ የት ነው የተደበቀችው ወይም ያለችው የሚለው ነው በደንብ የምናጠራው ወይም የምናጣራው። ጉዳዩን እንግዲህ እናንተም ቤተሰቦች አብራችሁ ናችሁ ተከታተሉ። ያው ወደ እናንተ እያደረስን ያለ ነው። እኛ ስንከታተል ጉዳዩ አስተማሪም ሆኖ ሲገኝ ወንጀልም ሆኖ ሲገኝ ሰዎች እንዲማሩባቸው በዛው ጉዳዩ አንዳንዴ ከፀሐይ በታች አዲስ ነገር የለም፣ ግን በየቤቱ ብዙ ጉድ ስላለ ጥንቃቄ እንዲዳረጉባቸውም ያህል ነው። ለማንኛውም የደረስንባቸውን ነገሮች ወደ እናንተም እናደርሳለን። አንቺም አይዞሽ በርቺ፣ እኛም እንግዲህ በርትተን ጠንክረን ክትትሉ እናደርጋለን። መረጃ ካለ አሁንም እንሰበስባለን ከአንቺም ከጎረቤቶች። መሽ እንውጣ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ በጣም በሚያሳዝን ሁኔታ እስካሁን ድረስ ክትትል እያደረግን ያለ ነው። ፍቅረኛው የት እንደሆነች ማለት ባለቤቱ የት እንደሆነች እስካሁን ድረስ አልታወቀም። ግን አሁን ዴቭ እና እንግዲህ ጠቋሚያችን ጓደኛዋ ዮዲት አብራን ያለችው እንግዲህ ስልክ አድራሻቸውን በምንፈልግበት ሰዓት እንግዲህ የጠቆመን አድራሻ እዚያ አካባቢ ሆኖ ስለመሆኑ እንግዲህ እየተመለከትን ያለ ነው። እስኪ አንዴ እንዳትወድቂ እሺ። ዴቦ ምን አዲስ? ሎኬት እያደረገ ያለው ወደዚህ ነው እና ወደዚህ ካሜራማ ጥለውት ነው ሊሆን የሚችለው። እዚህ ጥቅጥቅ ያለ ጫካ ነው፣ ደን ጫካ ነው። በጣም ነው የሚያስፈራው። እሺ ይመስለኛል ወደዛ አካባቢ ውሃ ነገርም አለው፣ ሳራ በቀለ እንጂ ውሃ አለው። ለዛ ነው እኮ መሄድ የሚከብዳል ወደዚህ። ምንድነው አሁን የሰው ማሳ ነው ምንድነው? በምን የታጠረ ነው ራሱ ቦታ? አሁን ክረምትም ስለሆነ ጊዜ ውሃማ ነው እንግዲህ ቦታው። ሎኬት እያደረገ ነው ያለው። ይኸውና እዚህ ጋር ስልክ የምርህ ነው? ይሄ የአርሴማ ነው ማለት ነው። የአርሴማ ነው ሎኬት እያደረገ ነው የነበረው። አርሴማ እስኪ ይሄ ጓደኛሽ ስልክ ነው? እዚህ ጀርባ ይሄ ስልክ ይሷ ነው? የሷ ስልክ ነው? የሷ ስልክ ነው ይሄ። ማን እዚህ ሊጥል ይችላል? የሷ ስልክ ነው ማለት ነው። ስልኩ የተዘጋ ስልክ ነው። እስኪ ምንም ልናውቅ አልቻልንም። ለማንኛውም ይሄ ስታቸውና በስመ አብ የሚገርም ቦታ ነው። ታውቃለህ፣ ውሃ ነው ስሩ። ተማምነህ የምትረግጠው አይነት አይደለም። እዚህ ውሃ ነው። እባካችሁ ምናልባት እሷ ነው ወደዚህ ጥለዋችሁ እንፈልጋለን። እስቲ እንፈልጋታለን። የወጣንበትም አላማ እሷ አይደል? ነይ አንቺ ከፊቱ እንዳትወርቂ። ወድቆ ነው የተገኘው። ዝግ ነው ስልኩ። ምናልባት እባክህ ወደዛ ጥለዋችሁ ይችላል። እሷ ነው ይሄኛው ስልኩ ላይ ባገኘነው አክሰስ የተገኘ ነው። እዚህ ጋር የእግር አሻራ ይታየኛል። የተረገጠ አሻራ አለ እዚህ ጋር። እስኪ እሱንም ያዝልኝ፣ በካሜራ ያዝልኝ። ያየ ነው።
እንግዲህ ያው እንደምናየው እዚች ዱላ ላይ ወደ ታች አካባቢ የተወሰኑ ደሞችን ለማግኘት ችለናል። እንዳያችሁትም እንግዲህ የልጅቷ ስልክ በአበራልን ሎኬሽን መሰረት ቦታውም ረግረጋማ ነው የሚባለው። ሳር ሊመስል ይችላል እንጂ ስሩ ውሃ ነው። እንደምታዩት እንግዲህ ጭቃ በጭቃ ሆነንም ቢሆን ስልኳን ለማግኘት ችለናል። ግን እሷን ማግኘት አልቻልም። አሁን ትልቁ ነገር ስልኩ ሳይሆን እሷን ነው ማግኘት የምንፈልገው። እሷን ለማግኘትም የምንችለውን ያህል ለማድረግ እንግዲህ ከሮቤል ጋር እንደወጣን ይኸው እንዳያችሁን አረፍም ቁጭም አላልንም። ምክንያቱም የዚህም ሰው ደም ፈሶ መቅረት የለበትም። የዚህችን ልጅ ነገር ትንሽ ውስብስብ አለ፣ አሳሳቢ ሆነብን። ምክንያቱም የሆነ የተነሳባቸው ኃይል እንዳለ ያስታውቃል፣ ግልጽ ነው። ምክንያቱም በአንድ ቀን አንድ ሰው ህይወቱ አልፎ አንድ ሰው ደግሞ ለምልክት እንኳን ስላለው ነገር እንኳን ልንጠይቀው ማግኘት አልቻልንም። ይህ ነገር ምንድነው የሚለው ራሱ ለእናንተም ለኛም በጣም ወሳኝና አሳሳቢ ነገር ሆኖብናል። እሱም እንግዲህ ጠቋሚያችን በሰጠችን አድራሻ መሰረት ሄደን ከዛ አካባቢ ለረጅም ጊዜው እንደለቀቀና እዛ አካባቢ ቀደም ፍቅረኛ ማለት ነው ፍቅረኛ ይሄ ያስቸግራታል የተባለው ሰው አካባቢው ላይ ከጠፋ በጣም ረጅም ጊዜው እንደሆነ መረጃዎች ደርሰውናል። ግን ቢሆንም አከራዩ ሲያከራይ ይመስለኛል መታወቂያ ኮፒ አድርጎ የተቀበለው መታወቂያ አለ። የሚገርመው ገብቶ መኖር ከጀመረ በኋላ የሆነ ሰዓት የወጣ ህግ ነበረ፣ መታወቂያ ኮፒ ተቀበሉ ተብሎና አብሮ እዛ በሚኖርበት ሰዓት በዛው ሰውዬ ቤት ቁጥር ነው ሰውየው ያው መቀራረቡን አይቶ ስራ አጣው ስራ አስፈልግና ባከን መታወቂያ ሲለው ቤት ቁጥሩን ፈቅዶለት ያወጣለት የሰጠን መታወቂያ ያ የቤት ቁጥር ነውና ምንም ሊጠቅመን አልቻለም። የራሴ ቤት ቁጥር ነው እኔ ነኝ ያወጣሁለት። ግን ልክ ቤት ለቆ ሲሄድ ከቅጽ አስወጥቼዋለሁ፣ በዚህ መታወቂያ እንዳይጠቀም አድርጌዋለሁ ብሎናል። ወደ ቤተሰቦቻችን ያው ግራም ነፈሰ ቀኝ ይህን ሰው ማግኘት ስላለብን ዛሬ እርምጃችንን አናቆምም። በተቻለን አቅም ለእናንተም ደግሞ ከስር ከስር የደረስንባቸውን አንዳንድ ነገሮችን ለእናንተ እያሳለፍን እየሰጠን እናልፋለን። ሁልጊዜ እንደምንለው ሁሉም ነገር ካሜራ ላይ አይቀመጥም። የምንወጣቸው ብዙ ዳገቶች፣ ብዙ ቁልቁለቶች ልንወርድ እንችላለን። ምንም ብዙ ነገሮች አሉ። ለእናንተ ግን ይጠቅማል፣ ያስተምራል የምንለውን እንግዲህ ከመሀል እያነሳን ወደ እናንተ እያቀረብን እንገኛለን። ውድ ቤተሰቦቻችን ልክ እንደ ሁልጊዜው ደግሞ ብርታትና ጉልበት እንድትሆኑ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በድጋሚ ሀሳብ አስተያየታችሁ ይጠቅመናል፣ ያስፈልገናል። ልክ እንደ ከዚህ በፊቱ ደግሞ እይታችንም እያነሰ ነው። ሮቤል በዚህ ጉዳይ ከተመልካቾች ጋር ማውራት ስላለብን ነው። የድካምና የልፋት ውጤት እሱ ነው። የገንዘብ እርዳታ ኦር ደግሞ የማቴሪያል እርዳታ አይደለም የምንፈልገው ከእናንተ። ስልካችሁ ላይ በእጃችሁ በያዛችሁት ስልክ እኛም ማበረታታትና የሚያስፈልገንን ነገር ማድረግ ትችላላችሁና ይህም ትብብር እንዳይለየን እላለሁ። ሮባ የሚለን ነገር ካለ ይበለን። እነ ቴዲም ከጀርባ ሆነው እየተሯሯጡ ነው በዚህ ጉዳይ ላይ መፍትሄ ለማምጣት ይህን ሰው ለማግኘት። እንግዲህ እስቲ ሮቤል ደግሞ ቀረ የምትለው ነገር ካለ? እንግዲህ ዴቮ ምንድነው እኔ ጥቆማ ገና ከተሰጠኝ ሰዓት አንስቶ እንግዲህ ጠቋሚም የደረሰችበት ሰዓት ያየችበት ሁኔታውን አይታበት የደወለችበት ሰዓት በቶሎ ድረሱልኝ ብላ ያለችበት ሁኔታ አለ። እሷንም በጉዳዩ ላይ ማገናኘት ይገባል እንደ ክትትል ስራ ማለት ነው። ምክንያቱም እሷም ምናልባት እዛ ነገር ውስጥ ተሳትፋ ሊሆን ይችላል ብዬ ስለምገምት፣ ስለዚህ እንግዲህ ስልኳ ነው በደንብ እንዲጠና ያደረኩት በመጀመሪያ ደረጃ። ያው ከሷ ላይ ነገሮችን ትንሽ ገሸሽ ብለን ሌላ አይናችን ወደ ሌላ እንድናደርግ ያደርገን ነገር ምንድነው? ስልኳን እንግዲህ ተቀብለው እንዲመለከቱ አስደርጌ ነበረ ከጀርባ ለነ ሳላምላክም ለሌሎችም ስምኦን ለተባሉ ባልደረቦቻችን የሶፍትዌር ባለሙያዎች ናቸው። እነሱ ምንድነው ያደረኩት? ስልኳ ላይ የተደዋወለችው ከአርሴማ ከጓደኛዋ ጋር የተደዋወለችባቸው ስልኮች ኒውትራል የሆኑ ወሬዎች የተወሩበት ነው። እውነትም እንዳለችው ለቀጠሮ እንደተገናኙ የፕሮግራሙ ቆየት ያለ ስለመሆኑ ሳምንታዊ ፕሮግራም እንደነበረና ቀደም ብለው እየተዘጋጁበት ስለነበረ ቀጥላት እንደመጣች ነው የሚያሳየው። እንዳለችው እውነትም ማለት ነው። እንግዲህ ወይ ኢሳያስ ለማንኛውም እንግዲህ ስልኳ ላይ ተደዋውላ ከሷ ጋር የነበረበት ወሬ ምንም እንዳለችው ውሸት ሳይሆን እውነት
ከአርሴማ ጋር ተቀጣጥረው ሊገናኙ ስለመሆኑ ፕሮግራም ሊሄዱ እንደነበረ የሚያሳይ ማስረጃ ተገኝቷል እንዳለችው ማለት ነው። ስለዚህ እሱን አጣርተናል። እኔ እሷም ላይ የተወሰነ ጥርጣሬዎች ነበሩኝ እንዳልኩ የትኛውም ጠቋሚ መረጃ ሰጠ ማለት ትክክል ነው ማለት ስላልሆነ ስለዚህ ከሷ አይናችንን ትንሽ እኔ ወደዚህ አድርጌ አሁን ደግሞ ባለችን መንገድ የተባለውን የቀድሞ ፍቅረኛዋን ፍለጋና አርሴማን ፍለጋ ነው እየዞርን የነበረው። እንደምታዩት እንደተመለከታችሁትም ጠቋሚያችን ዮዲትም አብራን ሆና አርሴማን በመፈለግ ሂደት ውስጥ እንግዲህ ስልኳን ስንፈልግ እዛ ጢሻ ወይም ምንድነው ጫካ ማትሉት ረግረግ ወደሆነ ቦታ ላይ ስልኳ ተጥሎ ነው ያገኘነው ዘግቶ። እንግዲህ ቀፏል ያለው የሎኬሽን ነው በዛ ትራክ ተደርጎ የተገኘ ነው። አሁንም የት እንዳለች አይታወቅም። ጫካውን ተሻግሮ አሁን ወደ ተባለው ቦታ ጫካውን ተሻግሮ ፍለጋ እየተደረገ ነው ያለው። ብዙ ስምሪቶች አድርገናል። ፍለጋዎች እየተደረጉ ነው ያሉት። በዛ መሀል ነው እንግዲህ ከመሀልም ይሄኛውን አጠና ልናገኝ የቻልነው ማለት ነው። ደም የለበሰ ነው። ከታቹ እንደተመለከታችሁት ደም ለብሷል። በዚህ አጠና እንግዲህ ማን ተቀጥቅጦ ማን ተመቶ ሊሆን ይችላል። እንስሳ ነው ሰው ነው የተፈጠረውን ነገር መመርመር ማጣራት ያስፈልጋል። አሁንም ከዚህ ቦታ ወስደን እንግዲህ ፎረንሲክ ይጣራበታል። እስከ መጨረሻው ድረስ እንግዲህ አብሮነታችሁ ከኛ ጋር ይሁን። እኛም ጉዳዩን እልባት እስክናገኝ ድረስ ወደ እናንተ እናደርሳለን። ጉዳዩን እናሳውቃለን። እኛም ክትትላችንን አጥብቀን እንቀጥላለን። ዴቮ እግዚአብሔር ብርታቱን ይስጠን። እናንተ አብራችሁ ነው አብረን እሺ ውድ ቤተሰቦቻችን እንግዲህ በተሰጠን አድራሻ መሰረት ሰውየው ወዳለበት ቦታ ጥቆማ ተደርጎልናል። ጊዜያችንን አንፍጅ እንሂድ። ያቺም ልጅ ስለጠፋችብን አሁን ብዙ የሚያሳስቡ ነገሮች አሉ። የሟች ገዳይ ያስፈልገናል። ወደዚህ ነው ሎኬሽናችን የሚያሳየን። መሳሪያ ይዘው ነው ሰማኛል። እንዳትንቀሳቀስ ቁጭ በል። ምንድን ነው ሀሽም ያየኸው? ቁጭ በል ሀሽም ሰምኛል። ማን ነው? ታምራት ደምሴ አንተ ነህ አይደል? ቀና በል ቀና። ምንድን ነው? እሺ ማናችሁ? ምንድን ነው? የኛ ማንነት ይቆየ። ስላንተ ማንነት ነው እየተጠየቅክ ያለው። ህግ አምላክ ህግ ታውቃለህ እንዴ? ቆይ መታወቂያ። ሰውየው ግን ከቅጽ ላይ እንዳስወጣህ ተናግሯል አይደል? ከቅጽ ላይ የወጣህበት መታወቂያ ይሄ ነው? ወንድም ነው። ወንድም የለህም ነው ያልከኝ አንተ? ይሄ በማን ጦስ ልትሆን ነው እንደዚህ ተሸራርፈ መተህ? ልትሮጥ ከማን ጋር እያወራ እንደሆነ አላወቅም መሰለኝ አይደል? ሰማይ ሌላ እንቅስቃሴ አለ። ማንም እንዳንገረኝ ታምራት ደም ወንድ እያጫወተን አንተ ከማን ጋር እያወራ እንደሆነ አላወቅም። ለዛ ነው ጫማውን ቀበቶ ካሰረ ቀበቶን ፍተው፣ ጫማውን ፍተው። ይሄን ያዝበት። እሱ መጠቂያ ስጣቸው። ና ሮቤል ወደዚህ። እዛ ጋር የሚታየኝ አንድ የሴት ጫማ ይታየኛል። ወደዛ የሚሮጠው ምክንያት ስላለው
አንድ እግር ጫማ እሱ ጋር ይታያል። እሺ ታምራት ማን ነው እንደዚህ ያደረገ? አደጋ። የምን አደጋ? እኔ ግንበኛ ነኝ። ስሰራ ከአንደኛ ፎቅ ላይ ወድቄ ነው። ከዛ አይንህን ለይቶ መታ? አዎ። እሺ አንገት ላይ ያለውስ ጠባሳ? ይሄ 4 ጣት ይታየኛል፣ ጥፍር የባጠጠ እሱስ ምንድን ነው? ሚስማር ወቅቶኝ ነው። እየቀለድክ እየቀለድክ እንዳይሆን። ማናችሁ ነው? ስለኛ ማንነት ትደርስበታል። ሽጉጥ ይሄ ማጫማ ወንጀለኞች ናችሁ። የማጫማ ነው የማጫማ ነው። አንገቱ ጫማው ትላለህ። ኬት አመጣው ድረስ አንገቱ የተቧጠጠበት ሽጉጡን ዝቃየ ነው። ወንድን ሽጉጡን ዝቃርክ ተቧጭ በ4 ጥፍር ተቧጭራል። ሌላ ዛር ነው ምንድን ነው ያለብን? ተናገር። እሺ ከዚህ ቦታ እንነሳ። ተነስ። ምንም ያበስ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አሁንስ ጀግንነትን ታሳየኛለህ? ምን ፈልጋችሁ ነው? ንገረኝ። ከኔ ምን ፈልጋችሁ ነው? ምን ነው ፈልጋችሁ? የት ነው የሰወርካት? አርሴማን የት ነው የሰወርካት? ባሏን አንተን የገደልከው አይደለህም? ምን አይደለም። ዛሬ ጧት የት ነበርክ? በቤቴ ቁጭ ብዬ ያገኘኸኝ ቦታ ነበር። እየሰማኸኝ ነው? አንገት ላይ ያለው የተዋጨረው የ4 ጣት ምልክት ነው። የት ነበርኩ እያልኩ ስትዋሽ ነበር? ግንባታ ሰራተኛ ነህ አይደለ? ብሎኬት ወደቀብህ አይደለ? ከአንደኛ ፎቅ ወድቀህ አደጋ አይደል? አይመሳሰል ወንድ ልጅ አይጣ የዋጨረ ሚስማር ነው ትላለህ? አታፍርም? ሚስማር ነው ገኝ። ዛሬ ጧት የት ነበርክ? ተናገር። እቤቴ ነበርኩ አልኩ። በክህደት የምታመጣው ነፃነቱ የለም። ማን አንተ? ወይም እውነት የለም። ማን ነህ አንተ? እኔን ለመጠየቅ ማን ነህ? ስለኔ ሳይሆን አንተ ስለራስህ ማናችሁ መጣ ነው። የሰማኸኝ ነው አይደል? አርሴማ ማን ናት? ታውቃታለህ? አላውቃትም። እርግጠኛ ነህ? አዎ። ፍቅረኛ ይሁኝ ሚስቴ ይሁኝ እያልክ የምታስቸግራት ሴት እኔ ሴቶቹን ነው የሚያስቸግሩኝ። እኔ ማንንም ሴት ፍቅረኛ ይሁኝ ብዬ አስቸግሬ አላውቅም። እውነቱን ልንገርህ። ትቀልዳለህ እንዴ? ማን አንተ? ሲጀምር እየሰማኸኝ ነው? ይሄ አደጋ የደረሰብህ ትኩስ አደጋ ስለመሆኑ ፊትክም ያሳያል፣ አንገትክም ያሳያል። ነገርኩህ እኮ ወድቄ ነው። ገና አልደረቀም። ዛሬ ጧት ደግሞ ቤት ካልነበርክም እና የት ነበርኩ? አሁንም አድራሻ ጠፍቶ በፍለጋ ነው የተገኘው። አድራሻ እየቀያየርክ ማለት ነው። ለምን ትፈልገኛለህ? ወንጀለኛ ስለሆንክ። እኔ ወንጀለኛ አይደለሁም፣ ንጹህ ሰው ነኝ።
ይኸውልህ ከዚህ በላይ የምታገስ እንደማይመስል ይኸውልህ ባለቤቷን በስለት ወቅተህ ሰማኛለህ። በማለዳ ባለቤቷን በስለት ወቅተህ እሷን ከቤቷ አስኮብልለህ አጥፍተህ ስልኳን የትና የት ማይገኝ ቦታ ደብቀህ ጥለህ ተገኝቷል። ስልኳ አድራሻችሁ እንዳይገኝ አድርገህ አንተን ፍለጋ የኔ ወንድም ተሳስታችኋል። ዝም በል። ይኸውልህ ነገሩን በጉልበት አታስመስለው ወይም አታድርገው። ሌላ እርምጃ ከወሰድን በጣም የከፋ ነገር ውስጥ የምትገባው። ቃልህን በመስጠት ግን ራስህን ቅጣት የተሻለ ነገር ምንም አይነት ቃል የምሰጠው ቃል የለም። ቅጣትህን የተሻለ ታደርገዋለህ። አሁን ልቀቁኝና ልሂድበት። ይኸውልህ ሰውየውን የተናነክበት ያነክበት የገደልክበት ስለቱ ላይ የእጅህ አሻራ ተገኝቷል። አሁንም ከእጅህ አሻራ ላይ ተወስዷል። እርግጠኛ ለመሆን የጫማ ዱካዎችህ እያንዳንዱ መሬቱ አሻራ እየተለቀመ ነው ያለው። ይሄን መረጃ ያገኘው ሰዓት ግን ውርድ ከራሴ በጣም የከፋ ነገር ውስጥ የምትገባው። እየሰማኸኝ ነው? አልሰማሁም። ይሄ አካባቢ እንደማትኖርበት፣ ይሄ አካባቢ ሰዎች እንደማያውቁ ሁሉም ሰው እየመሰከረ ነው ያለው እና ይሄ ነው ቤት ካንተ። ይሄ አካባቢ ያንተ አካባቢ ነው? አዎ አዎ አልኩ። ስለ አርሴማ ንገረኝ። አርሴማ ማለት ስልኳ ላይ እየደጋገምክ የምትደውልላት ሴት ባለትዳር ሆና ሳለ ልጅ እንኳን ብትወልጂ አንቺ የኔ ነሽ የኔ ካልሆንሽ የማንም አትሆኝ እገልሻለሁ እያልክ የምታስፈራራ ሴት ናት። ስልክ ላይ የተገኘ የድምፅ ቅጂ ስለተገኘም ጭምር ነው የምነግርህ። አንተ ግን በቃል ይሄንን ለመካድ ነው እየሞከርክ ያለው። ጊዜ ሰዓት አትግደልብን። አሁን እዚህ ቁጭ ብዬ ማውራክ አንተን ዘብጥያ ቀጥታ መላክ አቅቶኝ አይደለም። ባለኝ መረጃና ማስረጃ መሰረት የተወሰነ ግን ቃል መረጃዎችን ስጠኝ፣ ማስረጃዎች ስጠን፣ እውነቱን እመን፣ አትካድ። ያ ሲሆን ቅጣቱን ይቀልልሃል። ለምንስ ይሄ እንዳደረግከው እንድትነግረኝ እፈልጋለሁ። እርግጠኛ ለመሆን ነው አሁንም አሻራ የተወሰደው። እኔ ግን እርግጠኛ ሆኜ ነው የምነግርህ አንተ ስለማድረግ። ከደቂቆች በኋላ ማስረጃዎቹ ተያይዘውልኝ በወረቀት ይመጣሉ። ያን ያየሁት ቀን አንተ ማትናገር ከሆነ ግን ማረገውን ያሳያለሁ። ታምራት ደምሴ ስራ ቅርብ ሰዓት ላይ አብራ የታየችው ሴት ማን ናት? እዚሁ ግቢ ውስጥ እየጠየቅኩ ነው። ይሄን አካባቢ እንዴት አወቅኩ? ማን ናት? ምን ልታደርግ መጣ እዚህ አካባቢ? አሁን አብራ የታየችው እዚህ አካባቢ አብራ የታየችው ቅርብ ሰዓት ከአንድ ሰዓት ወር ከአንድ ሰዓት ተኩል በፊት እዚህ ጫፍ ላይ ያለው ባለ ሱቅ አይቶታል። ትኩስ ቁስል ያለው ልጅ ስጠይቀው የሆነች ልጅ ይዘህ አጭር ቀሚስ ያደረገች ልጅ ወደዚህ ይዘህ መጣህ። ልክ አይደለም? መውዳት ልጅ ናት። የት አለች? አለች ውስጥ ናት። የት ውስጥ? ቤትህማ ባዶ ነው። አስቀምጫታለሁ። በብልቃጥ ነው? በእቃ ከርነህ ፈልገው ቦታ አስቀምጫታለሁ። የት አባን የደበካት እየተባልክ እኮ ነው። አሰማም እንዴ አንተ? ምን ተነካክቷል እኮ በዚህ ማን ጦስ ይሆናል? የት አባን የደበካት? የት ነው ያስቀመጥካት? ወስዳችኋል። ፍቱኝና ወስዳችኋል። አልፈታም። ገና እግርህን አስረዋለሁ። አሻራው እየተላከ ነው። በእርግጠኝነት እሷ ነው የምትሆነው። አሻራው እየተላከ ነው። እሱ የተስተካከለ ነው። ከአንገት ላይም የተነሳው ስጋ የት እንዳለ እናገኘዋለን። ስለዚህ ሰቅዬ አንጠልጥያታለሁ። ምክንያቱም ልንገርህ ስንት ዘመን ስለምናት ስማጸናት ፍቅሬን ገብታ እኔን ያንገላታች ማይረባ ወንድ አግብታ እየኖረች ነው ያለችው። እኔ እየለመንኳት ማለት ነው። ስለዚህ ሰውየውንም የገደልኩት ነው። እኔ ነኝ የገደልኩት። እሺ አይኔ እያየማ እሷ ከሱ ጋር ደስተኛ ሆና አትኖር። እዚህ አካባቢ ነው ያረካት። የኔን ፍቅር የት ነው ያረካት? አንተ ፉከራህን አቁም። የት ነው ያደረካት ነው? ሰቅዬላችኋለሁ። እዛ አለችላችሁ። ግቢ ውስጥ ነው። እዚሁ ናት። አዎ።
አትጩህ። ቁስል ነው ፊት። ምንን ትመታለህ አንተ? እግርህ እንዲህ እስኪጋጋጥ ሌት ምን? ከዛ በኋላ እንዴት ሆነ ለመኖር ነው ይሄንን ስታደርግ ነበር? ካልፈለገችስ ግዴታዋ ነው። ምኑ? እኔ መፈልግ አለባት። ማንም ሰው እኔን ቢብሎኝ አያውቅም። ምንም ነገር ፈልጌ አጥቼ አላውቅም በህይወቴ ማለት ነው። ስለዚህ ትሞታለች። እሷንም ባሏን ግድያዋለሁ። እሷንም ትሞታለች። ስለዚህ ባሏን ደርቃ ትሞታለች። ሌላ ልትናዘዝ የምትፈልገው ነገር አለ? የለም። አትጩህ። እየሰማኸኝ ነው? አትጩህ። አሁን አንተ የምትጮህበት ሰዓት አይደል። ያደረካትን ነገር የምትናዘዝበት። ቤት ውስጥ እንዴት ገብተህ ገደልከው ሰውዬው? እንዴት ገባህ እዛ ቤት ውስጥ? ከዚህ በፊት ታውቀው ነበር ቤቱን? አዎ። እሷ የት ነበረች ያንን ስታደርግ አንተ? ተኝተው ነበር። ከዛ እሱን ገደልከው? እሷን አስፈራርተህ ይዛት ወጣ? አዎ። ይሄን አንፈልጉት? ይሄን አንፈልጉት? ያዙት። ና ቶሎ ና። አይዞሽ የኔ ልጅ። ቆይ እንዴት አድርጎ ነው ያሰራት? ቆይ እያጠበቅኩ ነው ይባል። እሺ አይዞሽ ፓርቲ ማለት ነው ነሽ? አይዞሽ ቀስ ያው አንድ ገር ጫማ ነው ነው የቅድሙ ጫማ አይዞሽ አርጊ። አንድ ጫማ ነው። አንዱን ላምጣልህ? እኛ ጋር ነው። አይዞሽ አይዞሽ። አርሴማ ማለት አንቺ ነሽ? አይዞሽ ካሜራውን አንዴ አጥፋ። ይሄ ነው አይደል? እንዲያርገሽ ነው አይደል? ነው ዲስ አንተ ሰርበል ለቀቀኝ። ይኸውልሽ አይደል? ነው አይደል? ይኸውልሽ እንደሱ አይደለም እኮ ያልኩሽ። ለቀቀኝ። ባሌን የገደለው እኮ እሱ ነው የወጋው። እሱን ሰሩልኝ። ታስሯል አይደል? እሱ ታስሯል። ይኸውልሽ ቆይ እኔ እናት ቆይ ባለሽበት ነው ላይ ጭራሽ ሌላ ነገር አታለኝ። ወንጀልም ጭምር ይሄ ነው ግለሰቡ አይደለም? አዎ እሱ ማድረግ ዳፍን ዝጋ። ክፍታፍቶኝ ያለ በማለዳ ጠዋት ቤታቸው ምንም ባልተፈጠረበት ሁኔታ ባለትዳሮችን በጥልቅ ገብተህ የተፈጠረው ነገር ክስተቱን አስታውሽኝ እስኪ። ግለሰቡ ስለመሆኑ ንገሪኝ መጀመሪያ። እርግጠኛ ነሽ? እሱ ነው። እሱ እንዴት ረሳለሁ? በጣም ማለት ስለዚህ አንዴ ጥግ ይዘን እና እሷ እናውራ። ነው ደስሽ። አይዞሽ እዚህ ጋር ቁጭ በይ። እሱን ያዙትና መኪና ላይ አንዴ ጫኑልኝ። እዚህ ጋር እሺ። ተረሳ ያዘው። እሺ እዚህ ጋር ነው። ፀሐይ ላይ ካመና ትንሽ ጉዳት ስለደረሰባት ይኸውልሽ አርሴማ ማለት አንቺ ነሽ አይደል? ይሄ ሰው የት ነው የሚያውቅሽ? ምንሽ ነበር? እጇ ራሱ እንዳለ ይሄ እንግዲህ ገመድ የታሰረችበት እንጨት ላይ የተንጠለጠለችበት እንዳለ እጇ ምልክቱን ለውጥቷል። እግርም እጇም ሁሉ ነገሯ ማለት ነው። ይሄ ሰውዬ ለምንድን ነው በዚህ ልክ ሊያጠቃሽ የቻለው? ምንድን ነው? ማን ነው? የት ነው የሚያውቅሽ? ምንስ ነው ዛሬ ጠዋት ላይ ምንድን ነው የተፈጠረው ነገር? እስኪ በደምብ ነገሩን አስታውሽ። ይገባኛል ህመም ላይ እንደሆንሽ፣ ግን ደግሞ የቃል ማስረጃ መውሰድ አለብን። ዛሬ ጠዋት የተፈጠረ ችግር አለ። ምን እንደተፈጠረ ችግሩ እንዴት እንደተፈጠረ ይሄ ሰውዬ ካንቺ ጋር ምን እንዳገናኘው ካንቺም ጋር ከባለቤትሽም ጋር በጠቅላላ ያለውን ነገር ንገሪኝ። ባልሽ የሞተበትን አሟሟት የምታውቂውም ነገር ካለ እንዴት እንደሆነ በዝርዝር አስረጂ። ከሱ ጋር እንዴት መሰለህ የምንተዋወቀው? እሱን ያወቅኩበት ቀን የተረገመች ሆነና የበፊት ፍቅረኛዬ ነበር።
ስለዚህ ፍቅረኛሽ ነበር ይሄ ሰውዬ? እሺ። እና ብዙም አልቆየንም በፍቅር የሆነ የሚያሳየው ባህሪያቶች ጸባያቶች ከወንድ ጋር ካየኝ በጣም ይደበድበኛል ምናምን ነገር እና በሱ የተነሳ በቃ አልፈልግም ምናምን ነገር ብዬው ፍቅር ባቆምንበት በቅጽበት ነው ባሌን ያገኘሁት እና ከባለቤቴ ጋር ብዙም አልቆየንም ቶሎ ነው የተጋባው። ዲቦና እሺ የተለያያችሁበት ምክንያት ምንድን ነበር? በቃ ይጠጣል ከዛ ደግሞ ማታ እንደዚህ እየሄድን ምናምን የሆነው ስናልፍ ካየኝ ለምን አያት ብሎ ከሱ ጋር ይደባደባል። ይቀና ነበር ነው? ቀናተኛ ነበር? በጣም ቀናተኛ ነበር። ማለት ፍቅር እኮ ቅናት ኦቨር ቅናት ካለበት ጤነኛ ፍቅር አይባልም። በቃ እና እሱም በቃ አልፈልግም ምናምን ነገር አልኩት። አልተውሽም ምናምን ሲለኝ ቢያንስ ሳገባ ይተወኛል በሚለው ነው ቶሎ ወደ ትዳር የገባሁት። ግን ትዳር ላይ ሆኜም ያው ሊተወኝ አልቻለም። ምን ይልሽ ነበር ትዳር ሊሆንሽ? እንደዚህ ከዚህ በፊት ሌላ ተመሳሳይ እንደዚህ ጉዳቶች፣ ስቃይ፣ ቁስል ማለት ሰውነትሽ ላይ ጠባሳ ማሳረፍ እንደዚህ አይነት ነገሮች አድርጎ ያውቃል? ጭራሽ አያውቅም። ምን ነበር ታዲያ የሚያደርጉት ትዳር ላይ ከገባሽ በኋላ? ማለት የሆነ ቀን የሆነ ልጅ ልኮ አስደውይኝ ምናምን ነገር አስባለኝና ልጁ እሺ ደውል ምናምን ብዬ ከስልክ ቁጥሬ ለመውሰድ አዲሱን ስልክ ለመውሰድ ነበር እሱን የላከው ልጁ። ደግሞ ልጁ ስልኬ ባላንስ ዘግቶብኝ ነው ምናምን ነገር አለኝ። አንዴ ባላንስ ዘግቶ ነው ብሎኝ ሰጠሁት። ከሰጠሁት በኋላ ደግሞ መልሶ ቻርጅ ዘግቶብኝ ነው ምናምን ነገር አለና ብዙ አይነት ነገር ሲያወራ ልጁ በዛ ሰዓት ዞሮ በሰው አድርጎ ስልክሽን አዲሱ ስልክሽን ተቀበለ። ከዛ በስልክ ይደውልሽ ነበር ተደጋጋሚ ነው? ያው የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ባለቤትሽን በአካል አግኝቶት ያውቃል ወይስ ስለሱ ጉዳይ ለባለቤትሽ አውርተሽ ታውቂያለሽ? ባለቤትሽ እሱን ያውቀዋል ወይ? ራሱ ባለቤቴንም እንዴት ያውቀዋል? እሱ እኮ ምስኪን። በእናታችሁ ተውኝ እስቲ። አሁን ይሄን ጥያቄ ከምትጠይቁኝ ወይ እሱ ልግደለው የባሌ እንደምልመልስ ተውኝ። እንዴ ምናችሁ ነው? አሁን እኔ እናት አንቺ በትዳር ውስጥ ከሆንሽ በኋላ ይሄ ሰውዬ ጋሬጣ ስለመሆኑ ትዳርሽ ላይ ላንቺ ፍትህ ምናምን ፍትህ ነው። እናንተ አሁን እሱ ለምን ለባለቤትሽ ቀድመሽ አላሳወቅሽም? አንቺ እሱ መታሰሩ ፍትህ አይሆንም ለኔ። በቃ ልግደለውና በቃ እኔም ልታሰር፣ ባሌም ሞቷል። ከዚህ በላይ በኋላ እኮ የመኖር ምክንያት የለኝም። ገባኝ። እኔ እናት አሁን በድብቅ ይሄ ሰው ያገኝሽ ነበር ወይ ትዳር ላይም ከሆንሽ በኋላ ወይስ እንዲሁ ነው የሚያስቸግርሽ? እንዲሁ እያስቸገረሽ ከነበረ ባለቤትሽ እኮ ላንቺ ብረት መዝጊያ ነው አይደለም? መቼስ ይሄን ሰው እየተከላከልልኝ ብለሽ መናገር ነበረብሽ። አንቺ ግን ባለቤትሽ አያውቀውም እያልሽኝ ነው። ለምንድን ነው እንዲያውቅ ያልፈለግሽው? ወይስ በድብቅ ታገኙ ነበር? እንዴት ነው በድብቅ ማገኘው ታስቡት እኮ ነገሮችን አንቺ ክሊር አድርጊያቸው። ይኸውልህ እሱ እልህ ነው ያለበት። በቃ እኔ አንቺን ካላገባው ምናምን የሆነ ቤተሰቦችሽን እገልብሻለሁ ምናምን በሚለው ሰዓት ነው ባለቤት ያልኩ ሰው የተዋወቁት። እሱን ቶሎ ያገባሁት አንቺን ካላገባውሽ ሲለኝ ከዛ ግን እኛው ሰፈር መጣ። እኛው ሰፈር ተከራየ። ሱቅ በወጣው ቁጥር ያገኘኛል። ስገዛ እሱ ነው የሚከፍለው። እኔ ብሰጥም አይቀበሉኝም ባለሱቆቹ። በቃ ሁሉም ነው። እሺ ዛሬ ማለዳ ምንድነው የተፈጠረው? ጠዋት ላይ ከቤትሽ ልትወጪ እንደነበረ ከጓደኛችም የወዲት ጋር ልትገናኝ እንደነበረ ቀጠሮ ነበረሽ አይደለም? ፕሮግራም ነበራችሁ ዛሬ። ስለዚህ ከቤትሽ ልትወጪ እየተዘጋጀሽ እንደነበረም የስልክ ቅጆች ሰምተናል እኛ ከጓደኛችሁ ጋር። በየትኛው አጋጣሚ ይሄ ግለሰብ ቤታችሁ ገባ? ባለቤትሽ በምን አይነት አጋጣሚ እንዴት ሆኖ ሞተ?
አንቺስ ሁኔታውን አስታውሽን አርሴማ? ያለሽበት ሁኔታ እንደዚህ አይነት ጥያቄዎችን ለመጠየቅ ወይም ደግሞ አንቺም ለመመለስ ዝግጁ ማትሆኝበት ሊሆን ይችላል። እኛ ግን ግዴታ ስለሚያስፈልገን እንጂ ይህን ያህል የሰው ባህሪ ሳይኖረን ቀርቶ ሀዘን ላይ የሆነ ሰው ሳይመለከተን ቀርቶ ሳይሆን ግዴታ ስራ ብለን ዛሬ ከቤትሽ ጀምረን እየተሯሯጥን ነውና በተቻለሽ አቅም እንድታግዥን ነው። ይህ ሰው እንዴት እንደመጣ ከዛ በኋላ ቤት ውስጥ ገብቶ የነበራችሁ ሪያክሽን እንዴት ነበረ? እንዴት ሊወጋው ቻለ? እሱ ሊናገር አልቻለም። በጣም ቁስል በቁስል ነው ሰውነቱ። እንዴት ብለን እንናገረው? ይመስለኛል ጥፍር ጣቶቿም ላይ የደራረቀ ደም ይታየኛል። ያው ከዚህ ሰው ጋር አንገቱን ያጨረችበት ነው ይመስለኛል። ታግላችሁ ነበረ? ታግሎሻል? እስቲ ንገሪን እንዴት ነበረ? ብችል ናቅሞ ቢኖረኝ ማዛዋንቄ ከባሌም ጋር አብሬ ደፍቻቸው ሁለቱም የገደልሽው አንቺ ነሽ ተብሎ መታሰር ነበር ምኞቴ። ባለቤትሽ ለምን? አንቺ ነሽ እንደ የገደልሽው ባለቤትሽ? እሱም የገደለው እሱ ነው። ታዲያ ሁለቱንም ገድዬ ብባል ይሻለኛል ማለት? በቃ በዛ ሰዓት እሱን ገደለው። እሱ ሲገለው እኔ ለመታገል ሞከርኩኝ፣ አንገቱን ለመባጨር ሞከርኩኝ። ግን ብችልና ብገለው ሁለቱንም ገለሻል ተብዬ እንኳን ብታሰር አይቆጨኝም ነበር። የባሌን ደም መልሻለሁ። የሚያምነኝ የለም። እሺ ተረጋጊ እባክሽ፣ ረጋ በይና ያለሽበት ስሜት ይገባናል። የተፈጠረውን ነገር ይህ ሰው ቤት ከመምጣቱ በፊት ስልክ ደውሎልሽ ነበር ወይስ እንዴት ነው? እስኪ የተፈጠረውን አካሄዱን ንገሪ ለኛ ስለተፈጠረ። መኝታ ቤት ነው ይመስለኛል አይደል? መኝታ ቤት ነው ሬስ የተገኘው። ፕሮግራም አለን ከጓደኛዬ ጋር ተቀጣጥረናል። ተነስቼ ቁርስ ሰርቻለሁ ብላ ምናምን ብዬ ልብስ እያማረጠኝ ነበር እና ልብሱ ጥሩ አይደለም ምናምን ነገር ብሎኝ የሆነ ያየሁት ቀሚስ አለ ብዬ እዚህ ከጎናችን ያለው ቡቲክስ ቤት እንዲልኩልኝ ደውዬ ጠየቅኩኝ። ልብሱ ደርሶ ሲንኳኳ ልብሱ ነው ብዬ ስከፍት በፌስታል ይዟል እሱ ነውና ደንግጬ ባሌም እንዳይሰማ ለመዝጋት ሞከርኩኝ ምናምን፣ ግን በበኩል ታግሎ ገባ። ባሌ ደግሞ ሲታቀለም ታከዋለሽ ቀሚስ እኮ አዘሻል ምናምን ነገር ሲለኝ እኔ ያየሁትን አይቼ ነው እሱን ጭራሽ እሱን ማጣት አልፈልግም። እንዲያውቅም አልፈልገው ሌላ ግንኙነት ኖሮ አይደለም ግን ስለዚህ በያዘው ስለት ይዞ በመጣው ስለት ነው ወይስ ቤት ውስጥ ባገኘው ባንዳች ነገር ነው? ባዘዝኩት ባለቤት ራሱ ምን አይነት ሪአክሽን ወሰደ በሰዓቱ እሱን ሲያይ? በቃ ማን ነው ምንድነው ምናምን ነገር ሲለኝ አይ ማንም ቀሚስ እንትን ያለው ነው ምናምን ነገር ብዬ ለማስወጣት በሞከረም እኔ ማለት የበፊት ፍቅረኛዋ ነኝ። የበፊት ፍቅረኛዋ ብቻ ሳይሆን የወደፊት ባሏ ነኝ ምናምን አይነት ነገር አለው። የዛኔ ግንፍል ብሎ ልብስም አለበሰም ከነ እንዲህ ልብስም አለበሰም ወጣ። ሳሎን ይታገላሉ፣ ይወጣሉ፣ ይከራከራሉ። ዝም በሉ ብል ምን ብል በኩል እኔ ባሌን አረጋግጬ ይሄኛው ለመከራከር ስሞክር ይሄኛው ባሌ ይነሳል፣ ባሌን ለማረጋጋት ስሞክር ይሄኛው ይነሳብኛል። እዚህ የሆነ ሰዓት ፊት ለፊት የከተፍኩበት ቢላ ነበር የቁርስ ልሰራበት ፊት ለፊት ከትፌ ምናምን ላጠብ ፊት ለፊት አዘጋጅቻቸው ከመሀል አንስቶ ወይኔ። ስለዚህ ቤት ውስጥ በነበረ ቢላ ነው እንትን ያለው? በኔው ቢላ በስለት የጎዳው እኔው በገዛሁት ቢላ። ከዛስ አንቺ እሱን እንደዛ በሚያጠቃበት ሰዓት አንቺ በምን አይነት ሁኔታ ላይ ነበርሽ? ምን አደርጋለሁ እኔ ገፍትሮኛል፣ መሬት ላይ ነኝ ያለሁት። ከመሬት አፈፍሼ እስከምነሳ ወቅቶታል፣ ተዘርሯል ባለቤት። አልጮሽም? ስትይ የደረሰ ጎረቤት ማን አለ? ጠዋት ነው እኮ ቤተክርስቲያን፣ ሁሉም የግቢው ሰው ያሉት በሙሉ ቤተክርስቲያን ናቸው። እማማም ጠዋት ኪዳን ላድረስ ብለው ጠዋት ነው የወጡት። ማን አለ? ማን ይድረስልኝ? መጀመሪያ ሆዱ ላይ ከሆዱ በታች አካባቢ ነው የወጋው። መጀመሪያ ሆዱን ነው እንጂ ወጋው። ከዛ ወደታች የዘር ፍሬው ጋር ሲወጋው ወደቀ። ባሌ ያየሁት በኔው ሰው። ከዛ አንቺን እንዴት አድርጎሽ ይዞሽ መጣ ማለት ነው ወደዚህ? አድራሻ በጣም የተለያየ ምልክቶች የጣለ ነበር ያለፈው። አንዴ ወደ ጫካ፣ አንዴ ወዴት። ስልክሽ እንኳን የተገኘው ማይጠበቅ ያልተገመተ ቦታ ነው። አድራሻሽ በስንት መከራ ሎኬት ተደርጎ ተፈልጎ ሲገኝ ስልክሽን አንድ ጢሻ ውስጥ ነው ረግራጋ በጣም ጫካ ጥቅጥቅ ባለ ጫካ ውስጥ ስልክሽ ወድቆ ነው ያገኘነው። አንተ ያልመታውት ቦታ የለም፣ ያልዋጨርኩት በድንጋይ ብትል ያልፈነከትኩት ቦታ የለም እኮ። ያልፈነከትኩት ቦታ የለም። ያ ሁላ ቦታ እንደዛ ይዞሽ ይሽከረከር። አሁንም 3-4 ቦታ ነው እንግዲህ አድራሻሽ ይገኛል ተብሎ የተፈለገበት ቦታ።
ይሄ ሁሉ ቦታ እየወሰደ እያመጣ እየመለሰ ይመስለኛል መጨረሻ ላይ እዚህ ይዞሽ ያገተሽና በምን ይዞሽ የመጣ ነው? መኪና ይዞ ነበረ? ምንድን ነው? የሆነ መኪና ማይባል መኪና ነው በእናትህ። ወይ እዚህ አካባቢ ስንደርስ ነው መኪና ቀጥ ብሎ የቆመበት። ከቤት እስከ ጫካ ሮጬ ነው ካንተ ጋር ከመኖር ብዬ በጫካ ወርድኩኝ። የሆነ ምን እንደረገጥኩኝ አላቅም። አዳልጦኝ ወደኩኝ። መጥቶ ያዘኝ። ሲይዘኝ መልሼ ለመታገል ሞከርኩኝ። ግን ወይኔ ባሊ አይዞሽ። ለማንኛውም እንግዲህ መጠጥ እየጠጣ ነበር። ማነው የሚጠጣው? ይሄማ ሁሌም ነው የሚጠጣው። ሲጀምር ሰክሮ ነበር ቅድም ስናገኘው። አይ እዚህ ጭላጭም የደም እንትንም ስላየሁበት እንደገና አዲስ ተከፍቷል። ዝናብ ነገር ነው። ውርጭ እዛው ቤቱ በር ላይ ነው የተገኘው። ደሞች አሉት። የደም ምልክት ሳይበት ነው ያነሳሁት። እንግዲህ እዚህ ይዞሽ መጥቶ በዚህ ልክ አንጠልጥሎ ሰቅሎሽ ያገኘንሽ ፍለጋ ስናደርግ ትንሽ ወደ ራስሽ መለስ ብለሽ ነው ማለት ነቅታ ነበር። እኔ ሳገኛት ደህና ነቅታ ነበር ማለት አይኗ ተገልጦ ከባድ ቦታ ላይ ነው ግን የነበረችው። በጣም ከባድ ቦታ፣ ሽታም የነበረበት ቦታ ጭምር ነው። ተንጠልጥሎ መቆየት በሰውነትም ወደታች ነው። በጣም ጥፍር አድርጎ በገመድ አስሯትም ስለነበር ጭምር ነውና እጇ፣ እግሯ ሁሉ ነገር ራሱ በጣም ጉዳት ደርሶበታል። ተቦጫጭራለች ከሱም ጋር። እሱም አይኑ ራሱ ተጠባብሷል። አይኑም ጭንቅላቱ አይኑ አይደለም። ከማን ጋር ነው? ከባለቤትሽ ጋር ሲታገል የተፈጠረ ነገር ነው? እኔ ከሱም ጋር ታግሏል፣ ከኔም ጋር ታግሏል ይመስለኛል። እሷ በጣም ላስጨራሽ ትግል አድርጋለች። በጣም ብዙ መሯሯጦችም ነበሩ። በጣም ታግለዋለች ይመስለኛል። 3-4 ቦታ ነው እንግዲህ አንዱ ሲያሳዳት እዚህ ጋር እዛ ጋር እያለ መጨረሻ ላይ ያገኛት። ሮጬ አምልጫለሁ ወደ ጫካም ስትለኝ ነበር። የግራ አሻራ ስልኳ የወደቀበት አካባቢ ማለት ነው። እስቲ ይምጣና እስኪ ለማንኛውም ከእሱ ጋር ቆይታ እናድርግ። እሱ ላደረገው ወንጀል በህግ ይጠየቃል። አንቺም ጋር አይቀመጥም። አንቺን የተሻለ ቦታ አስቀምጠን እንግዲህ በህግ የተሻለ ቦታ የለኝም። እሱን ካልገደልኩት ይሄ በህግ የሚያስጠይቅ ነው። ቃሉ ራሱ በራሱ እንኳን ድርጊቱ ፍትህ አይሰጥልኝም። አይሆንም። እኔ ራሴ በእጄ ነው መግደል ያለብኝ። ግዴለሽ፣ እንደሱ አይባልም። አይሆንም። ለቀቀኝ፣ አንተ ራስህ ለቀቀኝ። ወደዚህ ነይ፣ የሚሆነውን ነገር እናደርጋለን። የሚሆነውን ነገር እናደርጋለን። አርሴማ ልቀቀኝ። እሺ፣ ይኸውልሽ ተረጋጊ። አሁን እኮ እኛ እያደረግን ያለ ነው ህጋዊ ሰዎች ነን። ህጋዊ ሰው ትላለህ እንዴ? ባሌን እዛ ጋር ገሎ እያየህ ፍትህ ትላለህ? እኔው ልግደለው ሰጠኝ። ኧረ ተረጋጊ። በእንደዚህ አይነት ሁኔታ አይሆንም እናቴ። ተረጋጊ። ተረጋጊ። አንዴ ካሜራማን ካሜራ አጥፋልንና እሱን አረጋግተን እንመልሳለን። እሱን እናወራለን። ቃል ተቀብለን ወደ ቦታ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እሺ የስንት ዓመት ፍቅረኛ ናት? የስንት ዓመት ብዙ እንኳን እንዳልቆያችሁ መረጃዎች ደርሰውናል። አንተ ደግሞ የብዙ ዓመት ፍቅረኛ ነች እያልክ ነው? አዎ ይሁን። የጊዜው ቆይታ አይደለም እኛ የሚያስጨንቀን፣ ግን ዞሮ እያልንክ ያለ ነው አሁንም ቢሆን እቺን ሴት ፍቅረኛዬ ናት በሚል
ከኔ ውጭ የማንም አትሆኝም በሚል በ80 ያገባትን ባሏን ጎጆ የመሰረተችበትን ትዳሯን እንዳትኖር አድርገህ ባሏን ገለህ ቀን ጠብቀህ እሷንም ደግሞ መተህ አሰቃቂ በሆነ መልኩ ቀጥቅጠህ ደብድበህ እያሳደድክ መጨረሻ ላይ አስራታል። ጓሮ ተጫወተችብኝ። ሽታ ያለበት ቦታ በህይወቴ ነው ተጫወተችብኝ። ምን ማለት ነው? በህይወቴ ተጫወተችብኝ? በፍቅር ነው የቀለደችው። እንደዛ እየወደድኳት ስለምናት እንፋታ ብላ ወዲያውኑ በማግስቱ ነው አገባው ያለች። የጸባችሁ መንስኤ ምን ነበር? ይሄ ምን አይነት ጨዋታ ነው? የጸባችሁ ይሄ ምን መንስኤ አይነት ቀልድ ነው? የጸባችሁ መንስኤ ምን ነበር? እኔ እንካ እሷን- ይሄንን አንዴ እየደወለልኝ ነው ኢሳያስ። አፈቅራታለሁ። በጣም ነው የማፈቅራት። ቤት ውስጥ የተገኘው የዛገ መሳሪያ ከየት የመጣ ነበር? የኔ መሳሪያ ነው። ወረቀት አለ? ወረቀት አለ ሆይ? ምንድነው የምታፈጠው? የለኝም። ስለዚህ አንተ እድሜ ልክ ወንጀለኛ ነው ማለት ነው። ሌላም ነፍስ ስራዎች ማጥፋት ነው ትሰራለህ ስራ ማለት ነው። ስራ ምንድነው ደግሞ? ግንባታ እንዳትልኝ ደግሞ የትኛውም አይነት ተቋም ውስጥ ተቀጥረህ እንደማትሰራ መረጃዎች ደርሰውናል። ቅድምም ደግሞ ነግሬሃለሁ። ከዛ ውጪ አሻሮች እያንዳንዱ ዱካዎችም ሆነ ሁሉ ነገር አንተ ስለመሆንክ ያሳያል። በዋናነት ደግሞ ምስክር ባለቤቱ ወይም አርሴማ አለች። እሷ ምን እንዳደረክ ነገራናለች። አዎ በዚህ ልክ ምንድነው በቀል የሚያስፈልገው? ምን አድርጋ ብትሄድ ነው? ልቤን ሰብረዋለች። አንተ በፍቅር ከፍታኛለች። ይኸውልህ ከሃዲ ናት። ከሃዲ ትሰማኛለህ? በፍቅር በነበራችሁበት ቆይታ ምን አይነት ባህሪ እንደነበረ አስቸጋሪ እንደነበርክ እያንዳንዱ ነገር ነግራናለች። ያ ደግሞ ከሷ ጋር የሚያኗኑራት ስላለ አዎ ያንተ ባህሪ መታት አለው እና ግን ታዲያ ስለምወዳት ነው። ስታጠፋ ዝም ማለት ነበረብኝ። ምን ማለት ነው? ስታጠፋ ዝም ማለት ነበረብኝ? የኔን ቃል መከተል አለባት። እኔ ምላትን መስማት አለባት። ምን ፈልገህ ማለት ምን ማለት ነው? ምላትን መስማት አለባት ነው እያልኩ ያለው። ምንድን ነው ከዛ የምትላት? ስታፈነግጥ ነው እኔ እርምጃ የምወስድባት። ምን ፈልገህ ምን ልትላት ችለህ ነው? እሷ ምንም ነገር ስላት ከቃሌ ስትወጣ ደስ አይለኝ። ያኔ አንተ እርምጃ አምባገነን፣ ወስድባታለሁ። አንተ አምባገነን፣ እሷ ግን ያንተ ባሪያ አይደለ? ሴት አይደለች እንዴ? ምን ማለት ሴት አይደለች? አዎ ሴት አይደለች? ሴት ልጅ ናት። እኔ ምላትን መስማት አለባት እና ይኸውልህ ማንም ይላት ነው ታዲያ መስማት አለባት። በሰለጠነ ንገረኝ ዘመን እስቲ። ትሰማኛለህ? አንተ አዛዥ፣ አንተ ፈላጭ ቆራጭ መሆን የምትችልበት ምንም አይነት ምክንያት እኔ እያኖርኳት መሰለኝ። ትሰማኛለህ? ምንድነው የምታኖራት? እኔ በማደርግላት ነገር እኮ ነው የምትኖረው። ስለዚህ እንዴት ነው እኔ የምላትን ነገር መስማት የሌለባት? ምንድነው የምታኖራት? የት ያገባሃትን? ባላገባት እየሰጧት አይደል እንዴ ገንዘብ? ምንድነው የምትፈልገውን ነገር ስራ እያሟላውላት አይደል ስራ እንዴ? ምንድነው? ምን አገባ ስራዬ? ትሰማኛለህ? አልነግርህም። ይሄ የሰፈር ጨዋታ አይደለም የሚያዝነው። ሲጀምር ዱላ አያመኝም። ሰውነቴ ለምዶታል። ትሰማኛለህ? እጅህን የሰፈር ጨዋታ እንዳይደግም። አይደለም የሚያዝኩት ካንተ ጋር በዚያ ቀን አናት አናትን ነው የምልህ። ይሄ በጣም አልወጣለትም። ቅድምም በጣም እየጎፈላ ነበር። ትሰማኛለህ? ገና ያልደረቁ ቁስልን ጨምቄ ነው ማስቀምጥ። እየነገርኩህ ነው በስርዓት እኮ ምን ነገርኩህ። የሰጣትን የትኛውን እንኳን ይኸውልህ እንኳን ገንዘብ የትኛው የሰጣት ፍቅር አለ አንተ? የትኛው ስራ ኖሮ ካንተ ከሷ ተሽለ ገንዘብ እኔ ለሷ ብዬ አይደል እንዴ የምጣለው ከስንቱ ጋር የምባለው? ለሷ ስለኔ ስንቴ ተወግቻለሁ። የሰፈር ዱርዬ ስለሆንክ ነው። በሆነ ባለው ነው ስለምትቀናባት አይደለም? ሰው አዎ። ወንድ አወራት ብለህ ከሰው ጋር ከቤት ካገኘው ወንድ ጋር እየጣላ አይደል የምትጣለው? ስለምጠነቀቅላት ነው እንዳይጎዳት ብዬ ነው። እሷን ለመጠበቅ ስል ነው ይሄ ሁሉ ነገር እኔ ላይ ደረሰብኝ። እንዴት ነው ይሄ የማይገባት? እሷን ስራ ምንድን ነው? እሱን ብቻ ንገረኝ። ያገኙትን ስራ ነው የምሰራው። ምንድን ነው የምትሰራው? ማንኛውም ነገር እሰራለሁ። ህገወጥ ስራ? ምንም ነገር ቢሆን ገንዘብ የሚያስገኘኝ ነገር ከመስራት ወደ ኋላ አለ። መልካም። በቃ ይሄ ነው ስራዬ። ከዚህ በኋላ ደግመህ ባትጠይቀኝ ደስ ይለኛል። ስለዚህ ምንም እየሰራህ ነው። እሷ ሱቅ ዕቃ ስትገዛ ያን ያክል ነው ገባህ? እየከፈልክላት የነበረው አይደል? እያኖርኳት ያለሁት በዛ ልክ ነው እያልኩ ያለሁት። ለምን ተወችክ? እሷ ለምን የተወችክ ይመስላል? ፍቅር የበዛባት በጣም እንክብካቤ ያበዛውባት። ፍቅርማ ሲሰጣት የኖረ ያለ ባሏን ልክ ነው የወደድኳት። ያለ ልክ ህይወቴን እስከ መስጠት ድረስ በእሷ ምክንያት እኔ ስንቴ ተወግቻለሁ፣ ስንቴ ታስሬያለሁ። ያልደረሰብኝ ነገር የለም። እሷ ግን ወንድ ደርባብኝ አገባች። በማግስቱ ማለት ነው። ያው ቆይታ ቢሆን ችግር የለውም። በማግስቱ አግብቻለሁ። ሰርጓን ሳይ ምን ማለት ነው? አንድ ነገር ልንገርህ፣ ለወደዱት ሰው የወደደውን ነገር ማድረግ ከአፍቃሪ የሚጠበቅ ነው። ራሴን ወይም እኮ ፍቅር ነው ከሚገቡት አሳልፌ የሰጠኋት የሚጠበቅ አይደል እንዴ? ይኸውልህ፣ ከዚህ በላይ ምን አለ? ስጠኝ ብለሃለች። ባትለኝስ ለፍቅር ስላደል እንደዚህ መስዋዕት መሆነው? እሱን ዱላ ወይ ለእኔ ትሰጠኛለህ ሮብ?
ይሄ አይንክም ጭንቅላትክም እንደዚህ ሆነው በምን ምክንያት ነው? በሰዓቱ የእሱ ህይወት ከማለፉ በፊት ጸብ ነበረ፣ ትንሽ ግርግር ነበር። በዛ መሀል ነው እንደዚህ የተፈጠረ። ጭንቅላት ላይ ለምን ታሰረ? ተፈንክቻለሁ። ደምቷል እኮ አሁን ቁስሉን ቀይሬው ነው። ፋሻ አዲስ ሌላ ፋሻ ነው። ጎበዝ ናት፣ ታግለዋለች እኮ ሴት መሆኗ ነው መጨረሻ ላይ ያስጠቃት። እሷ በብዙ ታግለዋለች። በደም የፈነከተችም እሷ ናት። ይሄ ነገሯን አይደል ታዲያ የምወድላት። ሲጀምር ሌሎቹ ሴቶች እኮ ሴት መስሉ የማይታዩኝ ከሷ ሄል ለምጄ እኮ ነው። እንዴት ነው ታዲያ እቺ ልጅ በቀላሉ ልተዋት የምችለው? አንዲት ጀግና ሴት ማለት ነው። ገባህ? የእልህ ፍቅር ነው ይሄ ጉዳይ። አሁንም ቢሆን ፍቅር እንዲያደርኩላት እንዲወደድኳት በሚል ብቻ በማሰብ ከዛ ሰው ግን ፍቅር ሳይመጣ ቀርቶ እኔ ብቻ ኖሬዋለሁ ይሄን ፍቅር በሚል በበቀል ተነሳስተው በጣም ብዙ መዓት የሚፈጥሩ ጉድ የሚፈጥሩ ብዙ አይነት ሰዎች አሉ። ፍቅር ማለት ይሄ አይደለም። እንደዚህ አይነት ኬዝ እኔም ዴቭም በዙሪያችንም ያሉ ሙሉ እንግዲህ ባልደረቦቻችን እንደዚህ አይነት ሲጀምር ትወደኛለች። ልንገር በጣም ነው የምትወደኝ። ባትወደኝ ኖሮ እኔን ለማስቀናት ብላ ሰው አታገባም ነበር። ይኸው እሱም ጦዝ ሆነ በእኛ መሀል ገብቶ የሰው ህይወት አበላሽ። ተነስ እጄን ፍታኛ። ተነስ። ከዚህ ጋር ጊዜ ማቃጠል ነው ማለት ነው። ተነስ ወደዚህ ሂድ። ኢሳያስ አቡኪ መኪናው ላይ አልኩ። እንግዲህ በጣም በሚያሳዝን ሁኔታ በጣም ከባድ የሆነ አሰቃቂ የሆነ ድርጊት ነው የተፈጸመው ዛሬ ማለዳውን ባለቤቷን ገሎ እሷን ደግሞ አሳዶና የፈለገበት ቦታ ወስዶ የፈለገውን ነገር ሲያረጋት ቆይቷል ማለት ነው። በስተመጨረሻ እንግዲህ እኛም ስናገኛት ታስራ እንጨት ላይ አጠና ላይ አስሯት እሷንም ቅጥቅጥ አድርጓት ከአቅም በላይ በሆነ ሁኔታ ቀጥቅጧት እንግዲህ ጉዳት አድርሶባታል። ከዛ ውጪ እሱም ቢሆን ብዙ ታግለውታል። ባሏም ሆነች አርሴማ ብዙ ታግለውት ስለነበረ እንግዲህ እሱም ላይ የተወሰነ የፊቱ ላይም አይኑ ላይም ጉዳት ደርሶበታል። እንግዲህ ተፈንክቷልም ሌላም ነገሮች። ከዛ ውጪ እሱ ላደረገው ወንጀል በህግ አግባብ የሚጠየቅ ይሆናል ማለት ነው። ለባለቤቷ ነፍስ ይማር፣ ለእሷም እግዚአብሔር መጽናናቱን ይስጣት። ከዛ ውጪ ይሄንን ሰው ወደ ህግ ቦታ ወስደን እንግዲህ በህግ አግባብ የሚቀጣበት ፍርድ የሚያገኝበት እንዲሆን እናደርጋለን። እሷም ቢሆን እንግዲህ በነበራት ራሷን ለመከላከል ባረገችው ነው። እሷም ባለቤቷም እሱ ላይ ባደረሱት ጥቃት ነው የደረሰ ጥቃት አለ። ግን ያም ሆኖ እንግዲህ በህግ የሚታይ ይሆናል። ለማንኛውም ዞሮ ግን ራሳቸውን ለመከላከል ያደረጉት ነገር ነው እንጂ በዛው በቤቷ ውስጥ በሚገኝ ስለት ነው ባሏንም እንግዲህ በሳስቶ የገደለው ማለት ነው። ለዛሬ በዚህ እናብቃ ውድ ቤተሰቦች። ትንሽ አስከፊ አሳዛኝ ነገር ነው የተመለከትነው። አብራችሁን ስለሆናችሁ እንደ ሁልጊዜውም እጅግ አድርገን እናመሰግናለን ውድ ቤተሰቦች። በሌላ ቪዲዮ በሌላ ታሪክ እስከምንገናኝ ድረስ እኔም ባልደረቤም ዴቭም ሆነን ከጀርባም ባሉ ባልደረቦቻችን ጋር ሆነን ወደ እናንተ አድርሰናል። ሰላም ቆዩ።